እንግዲህ ቆርቆርም ባበት ራሴ የሻሽዬን ታሪክ ደገምኩት ራሴ ያለ ሰው አረታው አርሰናል አረታው ቀን እንደዛ ሲሰራራይ ነበር ቀን እንደዛ ዩናይትድ ተሸነፈ ብዬ እኔ የማን የቶተናም ጠበቃ እንደሆንኩ ነኝ እንጃ እንዲህ ቢሽኪለስ አረግዛ ህዝብ መሃል የዩናይትድ ደጋፊ ህዝብ መሃል ሲሰራራኝ በአቻ እንደዚህ አቻ እኮ እንደዚህ ስል ቢያንስ ባክ ባፊ ጣፉ በለፈለፈው አታርግብኝ አርሰናል ባክ አይ ይሄ ድላችን ነው ተሰርቶብናል እኔም ነግራችሁ እንዴ አንደኛ ባይሰራብንኛ እንደዚህ ነው ሰላም ቤተሰብ ማነሽ በቀሉ ነሽ ክሊሽት የኔ ክሊሽት ሰንደርላንድ ቀላል ቲም አይደለም። ወይኔ ሳካ ደክሞታል አይደለ? ደክሞታል። ለምን አልተቀየረም? ተከላካይ አስገባም። ኖርጋርድ ኪንካፔ አይገቡም። ዣካ ከኛ ጋር እንደዚህ ትጮታለህ? የናጡት ነካሽ ነው ዣካ፣ የናጡት ነካሽ። ኧረ ጨስኩኝ እናቴ ነኝ። አረ በፈጣሪ ካምባክ የሰራነውን ጨዋታ ሰንደርላንድ ምን አይነት ቡድን ነው? በጌታ በኢየሱስ እንደዚህ ነው ላስት ሚኒት ጎል የሚያቃጥለው። አረ ተቃጥለናል። ምንም ቢሆን አሁንም የሊጉ መሪ ነሽ። ምድረ ፎቃቃ ማንም ተዚህ ወሬ ምናን ቱሪናፋ እንዳነፋሽ አሁንም የሊጉ መሪ ነን። ምድረ ፎቃቃው በጣም የበሰበሰ ጨዋታ ነው የተጫወትነው። አንደኛ ሳካ የለም፣ ጎል ስላገባ ምንም ከቨር የሚደረግለት ነገር የለም። ሳካ የለም። ኤዜ ምን እንደሚሰራ አላቅም። ሜሪኖም የለም። እሱ ሁሉ ችግር ይሁን ግን 2-1 መርተህ 94ኛው ደቂቃ ላይ ደርሰህ እንዴት ነው ውጤት ማስጠበቅ ማትችለው? ምንድነው? ቢስሚላ ምን አይነት ቡድን ናቸው ሰንደርላንዶች? ከዛ ኦኬ ይሄን ክሊን ሺት ሲያስጠብቅ የነበረ ቡድን እንዴት ነው 2 ጎል የሚገባበት ባንዴ? ተቃጠልኩ፣ ራሴን አመመኝ። በ3 ደቂቃ ውስጥ ራሴን አመመኝ። ዘፋስት ሃይና ኢትዘጋው አንቴና ዘፋስት ወያላ በ10ኛ ሳምንቱ ነው ዋንጫ የሚበላ እድሌን በድሌ ነው ወስነው ምናምን ጋሽ በድሉ ጋሽ በቴ ጋሽ በታታ ይበላታ ቆዳ ተሳካልኝ። ጀሞ ዛሬ ተሳካልኝ። እችላለሁ። ሃፍ ታይም ላይ የሰራሁትን ቪዲዮ አይታላ። ሁሉም ነገር እንዳልኩት ከሆነ በኋላ 2-1 ከመራን በኋላ 3ኛውን ጎል ማግባት እየቻልን አርቴታ ስግጥ ክልክል ብሎ 5ኛ ተከላካይ አገባ። አንዳንዴ እኮ እንደዚህ አይነት ስህተት ዋጋ ያስከፍላል። የማን ሲቲ ጨዋታውን እንደዚህ አይነት ደደብ ፎርሜሽን ሜሪኖን 10 ቁጥር ካሁን በኋላ አይጮትም ብያችሁ ነበር አይደል? ካሁን በኋላ ደግሞ ብልጫ እያገኘ መጨመር እየቻለ እንደዚህ ስግጥ ብሎ አይከላከል። ካልተማረበት ምን አለበል ይሄው ገባበት። ክሮስ ምናምን እኮ ማለት 10 ተከላካይ ቢኖርም እኮ ሊገባ ይችላል ክሮስ። ይሄ እንዴት አታስብበት? ምን ሆነ ነው? ሲቲ ነገር ቢያሸንፍ ራሱ እኮ 4 ነጥብ ነው ቢያሸንፍ ራሱ ማለት ደግመን ሌላ ነጥብ ሳንጥል በፊት ማለት ነው አንቺ ትጫለሽ። ምንም እኮ አያቃጥልም። አልተቃጠልኩም። በጣም ነው የተቃጠልኩት በአርቴታ ብቻ በነጥቡ አልተቃጠልኩም። አዌ ሄደህ ከባድ ቡድን አንድ ምንም ማታል እኔ ደግሜ ሳልሸነፍ ሌላ ስለሚሸነፍ ምን አለ በለኝ ማለት ጠላት ይሸነፋል። እኔ ሳልሸነፍ ነገ ራሱ አቻውታችሁ እኮ የዛሬን ጨዋታ እንድንረሳው ልታደርጉን ትችላላችሁ። ኦን ታርጌት ሳምሰን 2 ጎል መቼ ላስት ታይም 2 ጎል የገባብን ላስት ሲዝን እኮ ነው 2 ጎል የገባብን። በአንድ ጌም 5 ጎል ገባብን። በአንድ ጌም 5 ሆነን በአንድ ጌም አሁን ለሚቀጥሉት 8 ጨዋታ ክሊን ሺት ይጠብቃሉ አርቴታ። የሚቀጥሉት 8 ጨዋታ ማግባት እየቻልክ 2ኛ 5ኛ ተከላካይ እንዳታስገባ። 2ኛ ትምህርት ተማርበት። 2ኛ እንኳን ደስ ያላችሁ ህዝቤ። ስቋጥሩ እንደነበረ አርሰናል ነጥብ ጣለላችሁ።
ግን አታወርዱትም። ዋው ሰንደርላንድ ግን ይችላል። ሰንደርላንድ ይችላል። ከሌሎቻችሁ ይሻላል። ለማንኛውም አሁንም ቢሆን ማለት ነው ና ደርሰክ ያዘን። ነገ ሁለትም አቻ ትወጣለህ ሳንወይልብህ ማለት ነው። አቻ ትወጣለህ። ከዛ በኋላ አሁንም በስነ ስርዓቱ ሊጉን እንመረዋለን። ምን አይነት ቀፋፊ ምሽት ነው በአለ። በቃ እኔ ቀድሜ ነግሬያችኋለሁ። ምንም በቃ ሙጠንጢናም የሆነ ቲም ነው ይሄ ቲም። እኔ ሸክኬ ነበር ትናንት ጀምሬ እየነገርኳችሁ ነበር። በዛ ላይ ደግሞ ኦልሞስት በቃ የሚገርም ካምባክ ሰርተን ጨዋታ ጨረስን ብዬ ያሰብኩ የማይሆን ሰዓት ይግባብን። በጣም በቃ መኖሪያ መቀመጫ እንግዲህ ቲክቶኩን ለሻሽ ደጋፊዎች ልቀቁላቸው። እነሱ እንዳሸነፉ ነው አሁን ከዚህ በኋላ ፊልም ያደርጉት። ግዴታ ማሸነፍ የነበረብን ጨዋታ ነበር። 94ኛው ደቂቃ ምንድነው ማየው ጋይስ? ምንድነው ሰንደርላንድዬ? የኔ አባት የኔ ሁሉ ነገር ሰንደርላንድ በሜዳው ነጥብ አልጣለም፣ ሪከርዱን ያስጠብቃል ብያችሁ ነበረ። ይኸው አርሴን ካምባክ ሰራሽ ብላ እንደኔ በ90+4 ወስዶ አረገላት። ይችላል ሰንዴ ይችላል ሰንደርላንድ ይችላል በል ሰንደርላንድ ዝም ብለህ ይችላል። ይሄ ሰንደርላንድ ደግሞ ምንድነው ለንደን ላይ አባታችሁ የሆነባችሁ ይችላል ሰንደርላንድ አይ አቻ ነው ክብር ያለው አቻ የዋንጫ ተፎካካሪውን ኃያሉን ክለብ ከሻምፒዮንሺፕ የመጣው ሰንደርላንድ ሲለጥፈው ቢያንስ እኛ እኮ 2-0 አሸንፈን ወጥተናል። ለነገሩ ሰንደርላንድን ማሸነፍ ለሁሉም አልተፈቀደም። ያካጁን ማነው ግን ሚዜው ነው ብላችሁ ያረገማችሁ? እግዚአብሔር ደግሞ አንዱ ይመጣል ነገር አንደኛ ለሌላ በቃ እናንተም ዋንጫውን አበሉም። ጎስትም አዋርዱን አይበላም። ሳንደርላንድን ማሸነፍ ለሁሉም አልተፈቀደም። ዋንትዬ ኤፍሲ ሳንደርላንድ እኛ ብቻ ነን ማሸነፍ ምንችለው። ሰጥሽ 94 ደቂቃ ላይ አሸነፍን ብለሽ ልትጎርሪ ነበር ስትታረውሽ። አይ ሳንደርላንድ ልጅነቴ ሳንደርላንድ ባለውለታዬ አንቺ ማለት ጎርሪ ነበር። አሁንስ ምን ይዋጣችሁ? ቅድም አቻ ወጣችሁ ብለ አሁንስ የት ትገቢያለሽ? ይመቸው ሳንደርላንድ ይመቸው። ግባ የዋንጫው ቲም ታየ ይላል። የዋንጫው ቲም ታየ ክሊንሺት ምናምን እዚህ ጋር ወያላ መብራት ይዞልኝ ነው ማለት ነው። እያጠፋብኝ ነው። የዋንጫው ቲም ለካ ሰንደርላንድ ከታች ያደገ ክለብ ነው። እናንተ ዋንጫ ሳትበሉ ትራስ ፕሮሰስ እያላችሁ አንገታችሁን ይዞ ከእናንተ ጋር ይፎካከር ጀመር። ለዋንጫ ከታች አድጎ ማለት ነው። አረ በዘራችሁ ያድረስ ጎበዝ። ወላ ገና ምን አይተህ እንዴ? አቻ መውጣት ከኢንተርናሽናል ብሬክ በኋላ ደግሞ ትመለሳለህ። ከቼልሲ ጋር ነው ጨዋታው፣ ትጠለዋለህ ነጥቡን ማለት ነው። የትም አትሄድም። ይሄን ነጥብ ታንጠባጥበዋለህ። ዋንጫ ተመኝተህ መቼም ዋንጫን ሚዜነትህን ትቀጥላለህ። መቼም ምን አልኩ ባለፈው ነው። ሰንደርላንድ ማለት ራሱ አርሰናል ነው። ቀይና ነጭ የለበሰ አርሰናል ነው። እኛም ቀይ በነጭ ነው የለበስነው አሉ። ራሱን አጫወት ነው የሚጫወተው። በራሱ አጫወት መጣ ጠቅ እግዚአብሔርን የፊዚካል ቲም ቅጥቅጥ የሚያምር 2 ጎል ጽድት ያለ ጎል። የትም አትሄዳት ወያላ የትም ደርሷል። ማክስህ ይላጣል። ከዚህ በኋላ ታይዋለህ። ጀማአው እግዚአብሔርን አርሰናል አሸነፈ ብዬ ተቃጥዬ ይሄው ገብቼ እየተኛው መድኃኔዓለምን ሪንግ ላይ ታልሰራም ብዬ አጠፋፍቼ በቃ ጨዋታውን ጫለቀ ብዬ ገብቼ አልጋ ውስጥ ገብቼ ፍላሽ ሶከር ኖቲፊኬሽን ገባልኝ። ገብቼ ሳይ 2-2 ይላል። ምንድነው የተፈጠረው? በስመ አብ! እንዴት ነው ደስ ያለኝ! እንዴት ነው ደስ ያላችሁ! እንችላለን። ወንድነን ጀማው ወንድ። ኧረ አስጨንቀህን ነበረ አርሰናል፣ አስጨንቀህን ነበረ።
አሁን እንተንፍስ በቃ አንዴ እኮ እስክትቦረተፍ እንጂ ከዛ በኋላ ይገባልሃል ቀን በቀን ማለት ነው። ማንንም አላዳመጠም። ቸልሲ ይጫወታል አሁን እናሸንፋለን። ከአርሰናል ጋር ያለንን የነጥብ ልዩነት እናቀርባለን። ለዋንጫ ውስጥ አለንበት። ኮፒ ሊንክ አድርግልኝ ቪዲዮ። መልካም ምሽት። በስመ አብ በስመ አብ በስመ አብ ምን አይነት ኳስ ነው? ኧረ ሰንደርላንድ በስመ አብ ምን አይነት እሁድ ላሳልፍ ነው። የመጨረሻው ደቂቃ ላይ ካላፊዮሪ የገጨው ኳስ ኦልሞስት ገብቷል ብዬ ነበረ፣ ግን ጋድ ምን ይሳነዋል የወያላናፍ ላዘጋላችሁ ሲል በቃ በተግባር ማለት ነው። ሰንደርላንድ ማለት ነው አቻ ይገባው ነበር። ቱ ቢ ኦነስት አቻ ይገባው ነበረ። እንኳን ተሸንፈዋል ሄደም እንኳንም አቻ አገኙ። ቅስማችሁን ስብር በስመ አብ እንዴት ነው ሰንደርላንድ ከልቡ ወንድ የሆነ ቡድን ነው። እግዚአብሔር እኔ በጣም ተመችቶኛል። ሁለተኛ ቲሜ ከዚህ በኋላ ሰንደርላንድ ነው። ነጥብሽን ጥለሻል፣ እግርሽን ታጠቢና አርፈሽ ለጥበይ ማለት ነው። ሰላም ሆኗል ሳምንቱ ለኢትዮጵያ እግር ኳስ። አርሰናል፣ ማንቸስተር፣ ሌሎቻችሁ ምንም ዋንጫ መበሉ ማይወራ ሁለቱ ክለቦች ነጥብ ጥለዋል። ሳምንቱ የዲስክ መንሸራተት ወይስ የፍሬ መላላት ነው ያጋጠመሽ አንቺ ወያላ? እንዴት ነው ዛሬ ቋጠሮሽ እንደዚህ ብትንትን ያለው? ወያለው አቀዘቀዙልኝ። ይሄ ፈሪ አሰልጣኝ ማለት ነው ገና ገደል ነው ይዞ የሚገባው፣ ገደል ማለት ነው። የዋንጫ አምሮት እንዳማረህ እንዲቀር የሚያደርግ ይሄ ፈሪና ቦቅቧቃ የሆነ አሰልጣኝ ነው። ቦቅቧቃ የሆነ አሰልጣኝ። አንተ እንዴት አባቱ የሚያምር ጎል ነው የገባባችሁ ደግሞ፣ እንዴት አባቱን የሚያምረው ማለት ነው። አንተ ራያ ጉድ ሰርቶን ነበረ፣ ተንቀለቀለ ባለቀ ሰዓት እሱ ራሱ ተንቀለቀለ። እንዴት አባቱን ደስ የሚለው። ይመቻችሁ። አርሰናል 2 ሰንደርላንድ 2 የሆነ ወገብክን ስብር ያልክ ምናምን ነው የሚመስል ታውቃለህ። ባለቀ ሰዓት ሲገባብህ በተለይ ሰከንድ ሃፍ ላይ ምርጥ ነበርን፣ ግን እኔ ሰንደርላንዶችን ሳላደቅ አላልፍም። ይምር ዛሬ ከኒውካስል ጨዋታ በኋላ በጣም ስራ በዝተውብናል። ሪያ እንደዚህ ያለፉትን 8 ጨዋታ እንደዚህ እንትን አላለም። ዛሬ ቀጠቀጡን እኮ በጣም ብዙ በቃ ሁሉም ተከላካዮቻችን በረኛችን ሁሉም በቃ ስራ በጣም ቢዚ ሆኖ ነበረ። ግን አንድ ነገር ነው ያስተዋልኩት፣ አርሰናሎች በጣም ፎከስ አድርጎ የነበሩት ያንን ሬኮርድ ለመስራት 9 ጨዋታ በተከታታይ ሳይገባብን መውጣት ምናምን ላይ ነው መሰለኝ የነበረ። ፈርስት ሃፍ ምንም አልነበርንም። በጣም በቃ ራይስ ደክሞት ነበረ፣ ብዙ ተጫዋቾቻችን ደክሞት ነበር። በጣም የተጫዋች ጉዳት እንዳለብን የሚያሳብቅ ነው። ዞር ብለህ ስታይ ቤንች ላይ እነማን ያሉ? እነ ዳውም እና ያሉ ዋነሪ፣ ስኬሊ ይሁን የምታመጣው መሀል የለም። ይቀይራል ጨዋታ ምናምን ብለው ወጣቶች ናቸው። እየተመራ እነሱን ማስገባት በጣም ከባድ ነው። እነሱ ላይ እምነት መጣል በተለይ በጣም ፕሬሽር በጣም እያለ በጣም ከባድ ነው። ግን አንዳንዴ ደግሞ ቁጭ ብለህ በቃ ማመን አለብህ። ሰንደርላንድ ዛሬ ይገባዋል። ቢያሸንፍ ራሱ ዛሬ ይገባው ነበረ። በጣም የሚገርም ቡድን ነው። ከቻምፒዮንሺፕ መጥተው እንደዚህ ፕሪሚየር ሊግ ላይ ያስጨንቃሉ ብዬ አላሰብኩም ነበረ። እንግዲህ እናያቸዋለን። እስኪ 2 ጨዋታ ከዚህ ከኢንተርናሽናል ብሬክ በኋላ ሲቲን እና ሊቨርፑልን በተከታታይ ይገጥማሉ። የዛኔ ደግሞ እናያቸዋለን እነሱ ነጥብ ያስጡ ሊሆን። ስቲል በ7 ነጥብ እየመራን ነው። ነገ አቻ ከወጡ በጣም አሪፍ ነው። እኔ አቻ ነው በጣም የምጠብቅ። ግን ሊቨርፑል ማሸነፈ ሲቲ ማሸነፈ አሁንም ፊት ለፊት ነን የምንቀመጠው። በቃ አሁን ስህተቶችን አስተካክለን ምናምን መቀጠል ነው። ሰንደርላንድ ጣለ ነው አርሰናል ጣለ ነው የምንለው። አሁን ምን አይነት ጨዋታ ነው? ሰንደርላንድን ፍረው ለዋንጫው ሰንደርላንድን ፍረው። ያን ስህተት ባይሳሳቱስ ቆይ መጀመሪያ ቢጠነቀቁስ የትሮዛርድ ጎር እንዳለው ነው ማለት። አንተ ትሮዛርድ እንዴት ነው የሚችለው? በስማ ጎል አይገባበትም። እኔ ኖ ብዬ ተገምቼ አሁን 2 ያገባሉ። እንግዲህ በኦን ታርጌት ነው ከኛ ጋር እንትን የምትለው ማለት ሰንደርላንድ ጋር ይሰራል እንዴ? ሰንደርላንድ ይሰማል እንዴ? ሁለተኛው ነው ቁጭ ለ20 ሰከንድ አይደለም እንደነንተና ሁለተኛው ነው ቁጭ የሚለው ቁጭ። ሰንደርላንድን ፍራው ምን አይነት ጨዋታ ነው? በስማም ግን ይገባቸዋል። እኔ በቃ ተገልብጦብን እኔ ፈርስት ሃፍ ቪዲዮ ላለመስራት ተጠነቀቅኩት ይገልጿል። ያ ጎል ባይገባ በጣም ይደብረኝ ነበረ። ጋብሪኤል አሁን ሃይቡት ምናምን ሊል እንደዛ በቴስታ ተወሩ። አረ በእናታችሁ እየሄድክ ሰንደርላንድ እህት ቡድን መቼም አይስትም። በጣም ደስ ብሎኛል። ግን ያስፈራል፣ ሰንደርላንድ ያስፈራል። አናተርዋን ሰንደርላንድ እግዚአብሔር ይባርክ፣ እግዚአብሔር ፊቱን ይስጥ። ዋው በቃ
ዋት ካምባክ ብለህ እኛ ላይ ልትጨፍር ይሄን ትበላለህ? ይሄ ምን ይልሃል? ይሄን ትበላለህ አርቴታ? ይሄን ትበላለህ አርሰናል ደጋፊ? ይሄ ነው ሰንደርላንድ። በቃ አረጋጋሽ። ዋንጫ እንደማትበይ ተረጋግጧል። ዋንጫ አትበይ፣ ማንሽም ቢሆን ዋንጫ አትበይ። ዋንጫው የዩናይትድ ነው። ቂት ስር ያለ ነው። ጆሮ ጋር ነበር ወርደናል። አሁን ወደ ጆሮ እንመለሳለን። አርቴታ ይሄን ብላ። ሰንደርላንድ እግዚአብሔር ይባርክ። የተቀደስክ ክለብ፣ የተባረክ ክለብ። ሙሉ የሰንደርላንድ ክለቦች ራሱ ገነት ነው የሚገቡት። በቃ አናተርዋን የምር ኦ ዋው! በቃ አሁን እዚህ ጋር ፕሪሚየር ሊግ እየገሰገሰ የነበረው አርቴታ ወያለው ከት በቃ ከዚህ በኋላ ተጀምሯል። እንግዲህ የሽንፈት አመት ይሁንላችሁ። አሜን ብላችሁ ተቀበሉ። ጀማው ሼር አድርጉላቸው ቪዲዮን። አናተርዋን አናተርዋን በዚህ ጨዋታ ቡድኔ የሚችለውን ሁሉ አድርጓል። ሁሉንም ነገር አድርጓል። እኔ ምንም አልደበረኝም፣ አልከፋኝም። ነገር ግን አንተ እጥያም በጣም የምወደህን ያህል አስደብረኛል ማለት ነው። ገብቷል። ሚካኤል ሜሪኖን ማለት ከመታው ከጣልከው በኋላ አትሊስት ጎትተህ ማንሳት አይዞ ማለት እንጂ ጭራሽ መጮህ ማንባረቅ መጣው። እኛ በፍቅር ነበር የተቀበልነው ማለት ነው። ሚካኤል አርቴታ የሚችለውን ሁሉ አድርጓል። ልጆቻችንም የሚችሉትን ነገር ሁሉ አድርገዋል። አንዳንዴ ሊያጋጥም የሚችል ነገር ነው። ብቻ ቀጣይ እንገናኝ። አንቺ ፕሪሚየር ሊግ ማየቱን ተውሽ ወይ? አሳድገሽ ልጆችሽ ዋንጫ አይበሉም ወይ? ዛሬም በሚዜነት ሊቀጥሉ ነው። ለተከታታይ 4 ዓመት ነው። መቼም የገቡ ቀን ከፕሪሚየር ሊጉ አንዴ ዳጥሎበት ያያል እዚህ እቱ አንተ ምን አይነት ቲም ነው ሰንደርላንድ? ሳቃችሁ አይደልኛ ላይ ይሄው ሰንደርላንድ ማለት ይሄ ነው። በስመ አብ ጥሪ ያደርጉሃል። ኤአይ ናቸው። ከዛ ምንም አይሳሳቱን ከሮቦት ጋር ነው የሚያጋጥመው። አሰልጣኙ 11 ሮቦት ምንድን ነው ሰንደርላንድ የሚያስረዳኝ ሰው አለ? ሴት ፒስ ነበር የሚያገባው አርሴናል። ሴት ፒስ ማግባት አቃተው። ጭራሽ እነሱ አገቡበት። ሴት ፒስ እነሱ አገቡበት። ትሮዛርድ ትችላለህ፣ ምንም ልልህ አልችልም። ሴት ፒስ እነሱ አገቡበት። በቃ ሴት ፒስ አገቡበት። ከዛ ደግሞ ይሄ ኳሌ የምትየው ሰውዬ ግጭት አይፈራ ምን አይፈራ አገባ። ጭራሽ ፔናልቲ ነበር ባይገባ ኳሱ እንደዚህ ይዞ ጥሎት። እንዴት ነው የሚችል? እናንተ ሚዜ ናችሁ። አንተ ማለት ሚዜ ነህ። ተነስ ሚዜው እያለው ነው ያለው ከኋላ። እኔ ዋንጫ መብላት ፈልጌ ስንት ዓመት ከእናንተ ጋር ተቃጠልኩ። ሲያቅተኝ ወጥቼ ባየር ሊቨርኩሰን ሄድኩ። ባየር ሊቨርኩሰን ሄጄ የዋንጫ ጥሜን ምንም ሳልሸነፍ በልቼ ስቆርጥ መጣሁኝ ተመልሼ። አሁን ደግሞ ለአንተ አዲስ እንቅፋት ሆኜ መጥቻለሁ። ሰርፕራይዝ እያለ ነው። ዣካ የሚባል ቦምብ ተወርውሮላችሁ ሙቁት ብለዋችሁ ነበር፣ ሞቃችሁታል። በኢየሱስ ስም ሰንደርላንድ ያስጨንቀን። እግዚአብሔርን ሲጀመር ነው መጀመሪያም ፈርቼ ነበር። አላቅም ምን እንደሆነ የሆነ ጎል እንደሚገባ ታውቆኛል፣ ግን ቢያንስ ነጥባችንን ይዘን እንወጣለን ብዬ ነበረ። ስማምቦል ምን አይነት ባለቀ ሰዓት የሚገባ ጎል! በጌታ ስም በጣም ነው የሚያስጠላው። ብቻ ይሁን ኖርማል ነው ማለት ከሁሉም ጨዋታ ሁሉንም እንትን እንላለን ማለት አይደለም፣ ግን በሰንደርላንድ መጣላችን ነው የሚያናደው እንጂ ኖርማል ነው። ብቻ አሪፍ ነበሩ። ምንም አይልም። እናካክሰዋለን ብዙ ሰው እኮ በቁሙ ይሞታል ሲባል እንዲህ አይመስለኝም ነበረ። ለካ እንደዚህም ይሞታል። አስከለ አቤት ወይኔ የማይደፈረው ተደፈረ። ኧረ ተው ቤራ። እኔ እኮ አርቴታ ግርም ነው ብትለኝ እኮ ሰንደርላንድ ሲያጠቃ አስፈሪ እንደሆነ እያየኸው ነው። እንዴት ነው ተከላካይ የምታስገባው? ኳሱን ተቆጣጥረህ ለመጮህ ትሞክራለች። ኳሱን አንተ አትይዘውም እንዴ? ኳስ ይዛ አትከላከልም እንዴ? ኳስ ሰተህ ከምትከላከል ኳስ ይዛ አትከላከልም። በዛ ላይ ደግሞ ሳካ ድክም ብሎታል። በቃ ሳካ ደግሞ እያየ ተጫዋች አይቀይርም። እንዳቀይር ተብሏል። ረብስ ተሸንፈናል። በቃ ዛሬ ምንም ማብራሪያ ያስፈልገው ኦን ታርጌት አልተሞከረብኝም አልሽ። መስሎ ነበር ወይ ከገባብህ ነጥብ እንደምትጥል ታውቀዋለህ። ድብና አድርገህ ታውቀዋለህ። የት አባ
ጀመርከው። እኔ አንተ ነጥብ እንድትጥል እንዴ 32 ሳምንት ምናምን አልጠብቅም። ከዚህ በኋላ ያምራሃል። ዙፋኔን ታስረክበኛለህ። ወደ ሳይሆን በግድ ዙፋኔን ታስረክበኛለህ። የኔ ነው። ሂድና ግራኒት ዣካን ፊልድ ኤጀንት በለው። የላከው ለ3 ነጥብ ነበራ። አሳጥተዋል፣ ነጥብ አሳጥተዋል። ዩ ዊሽ ኡፍ በጣም ነው ደስ ያለን። ከዚህ በኋላ እንቋጥራለን። ታዩታላችሁ። ከዚህ በኋላ ነጥብ ያምራችኋል። ታዩታላችሁ። ለንደን ትሄጃለሽ፣ ትገረፊያለሽ። this is next አጀማመረን ነው ማን ከአርሰናል 2 ሰንደርላንድ 2 የተረዳናቸው 5 ነገሮች። ከኔጌቲቮቹ ልጀምር። የመጀመሪያው የጋብሪኤል የዛሬ አቋም ነው። እንዳለ ሁለቱ የተቆጠረው ኳስ ከሰከንድ ቦል የተቆጠረብን ስል አየር ኳሱ ማግኘት አቅቶም ማለት የመጀመሪያው ጎል ላይ ራይስ እና ማጋሌስ ነበሩ ሁለቱን ቴስት የተበለጡት። ፕሪሚየር ሊግ ላይ ከምናስባቸው ወይም ቡድናቸው ውስጥ ከምናስባቸው አየር ኳስ ይበለጣሉ ለማናስባቸው ሰዎች ማለት ነው። ከዛ በኋላ ሁለተኛው ጎል ሲቆጠር ከክሮስ የፕሮበሪን ፊዚካሊቲ መቋጠር አቅቶት ነው ሁለተኛ ጎልም ከማጋሌስ ተቆጠረው። ያጋጥማል ጨዋታዎች ላይ። ነገር ግን ሁለት ጎል ነው ኮስት ያደረግነው ዛሬ። የመጀመሪያ ሞራ የምፈልገው ስለሱ ሁለተኛ የተረዳ ነው ላይክ እስከ መጨረሻው ሞመንት ድረስ he was having the best game። በዚህ አመት ካሳለፋቸው በቃ ላይክ ሳይሞከርበት ካሳለፋቸው ምርጥ ጨዋታዎች በኋላ ተሞክሮበት የሚገርም በረኛ እንዳለን ያየንበት በቃ ላይክ እስከ መጨረሻው ደቂቃ ድረስ ስለሱ ብቻ ነበር ለማውራት ራሱ ቪዲዮ ያሰብኩት የነበረው። ያ ጎል ሲቆጠር የሱና የማጋሌስ የጋራ ጥፋት ስፔሻሊ የሱም የታይሚንግ ስህተት ነበረበት ጎሉ ላይ። ስቲል ግን ዛሬ ያወጣቸው ኳሶች የነበረው ከኋላ ሲያረግ የነበረው ነገር እንዳለ በጣም የሚገርም ነበረ። ያው ከሁለተኛው ጎል ውጪ ዴቪድ ራያ ክላስ። ሶስተኛ የተረዳ ሰንደርላንድ የሚገርም ቲም ነው ማለት ማድረግ ያለባቸውን ነገር ያውቃሉ። ምን አስበው እንደገቡ ያውቃሉ። ምን ማድረግ እንዳለባቸው ያውቃሉ። 11 ቦክሳቸው ውስጥ ነበሩ። ፈርስት ሃፍን ስፔሻሊ እነሱ መጫወት የሚፈልጉትን ኳስ ነበር ተጫዋቾች የወጡት የነበረው። ያን ኳስ ዴክላን ካቆመው በኋላ እኛ በደንብ አድርገን ጎሉን ካስቆጠረን በኋላ ጎሉን ሳናስቆጥረን በፊት ሰከንድ ሃፍን በደንብ አድርገን በልጠናቸው ነበር። እኛ መርተን እስካልነበረበት ሰዓት ድረስ ባላርድ ዛሬ ከጎል ላይ ክሊራንስ ያወጣውን አይታችሁታል። የሜሉኖን ኳስ እንዴት ሲማሟት እንደነበረ ታችሁታል። ጎል ማስቆጠር ችሏል። የኛ አካዳሚ የነበረ ልጅ ነው። እንደዚህ ወግሞዋቸው ተራሱ ጃካ እናሱ ስቲል ግን ሰንደርላንድ አሪፍ ቲም ነው በሜዳቸው። ከዛ በኋላ ወደ ፖዚቲቭ አራተኛ የተረዳ ነው ትሮሳርድ በጣም አሪፍ ጌም ነበር ያሳለፈ የነበረው። በጣም ብዙ የቡድናችን ትሬት የነበረው ወይ ማጥቃት አቅም የነበረው በሱ ሳይድ ነበረ። ያስቆጠራትን በጣም የምትገርም ጎል ነበረች። ቶታል ሊምስ የተለየ ድክመት አላየሁበትም ነበር። ግን ጨዋታው ሊያልቅ አካባቢ እሱን ተቀይሮ ቢወጣ የተሻለ ያ ኳስ ክሮስ ሲደረግ አጠገቡ ማንም ሰው አልነበረም። 7 ልጁ ቁጥር ሲወጣ ቱሊፕ ነው የሚባለው ልጅ we could have closed him down። ብቻ ትሮሳርድ በጣም የሚገርም ጌም ያሳለፈው። በዚህ ዓመት ካሳለፋቸው ጌሞች ምርጡ ጌም ነው ብዬ አስባለሁ። አምስተኛ የተረዳው ደግሞ ምንም አይነት አቋም ላይ ብትሆን ቡካዮ ሳካ ለቡድናችን በጣም ወሳኝ ተጫዋች ነች። ዛሬ በጣም በምናስፈልግባት ሰዓት ላይ ተገኝታልናለች። በ100% አቅሟ እየተጫወተች እንዳልሆነ በጣም እርግጠኛ ነኝ። ያው 100 ላይ ስናገኛት በጣም ትልቅ ነገር ይሆንልናል ብዬ አስባለሁ። የነገውን ጨዋታ በቃ አቻ እንደወጡ መቋጠር ያለብን አሁንም ቢሆን 2 ነጥብ ነው ነው ያው መጣል አልነበረብንም። ግን የነገውን ጨዋታ አቻ እንደወጡ ቋጥረን ከዛ ኢንተርናሽናል ብሬኮችን አልፈን ስንመጣ እንግዲህ መወጋብ ነው የቼልሲ እና የቶተንሃም ጨዋታ። ዙቢሜንዲ አሪፍ ነበረች፣ ዴክላን ራይስ አሪፍ ነበር። ጋይስ ምን አይነት ጦርነት ነው ያየነ ዛሬ? በመድኃኒዓለም ዩክሬንና ሩሲያ የምሬን ነው። በጣም የሚገርም ጌም። ኧረ ሰንደርላንድ ምን አይነት ወንድ የሆነ ክለብ ነው ያለ። በመድኃኒዓለም በጣም ነው የሚችል። የምሬን ነው። ሰንደርላንዶች ይችላሉ ነው የምልህ፣ ይችላሉ። ኧረ ትሮሳርድ ደንቦ ያገባው ጎል ጥቁሩ ልጅ ቼልሲ ላይ እንደዚያ ጉድ ሰራቸው። አርሰናል ላይ ደግሞ ዛሬ ጉድ ሰራቸው። እናቴ ነው የምሬን ነው። ምን አይነት ጎል ነው? ከግንባሩ ነው ከወጣበት ከጋብሪኤል ማጋሌሽ ከግንባሩ። ኧረ ምን አይነት ጎል ነው? ኧረ በስመ አብ! ኧረ በስመ ምን አይነት ጨዋታ ነው? የምሬን ነው። ዛሬ አዶኒ ኤፍሲም ዋንቲያ ኤፍሲም ሁለቱም ተሰጠው ነው የምልህ። ኧረ በስመ አብ ሁሉ መንፈስ ቅዱስ አሐዱ አምላክ። ኧረ በስመ አብ! ምን አይነት ጨዋታ ነው ያየነ። የፕሪሚየር ሊጉ እስከ ዛሬ ድረስ ከተጫወተው የፕሪሚየር ሊጉ ምርጡ ጨዋታ ይሄ ነው ጋይስ። የፕሪሚየር ሊጉ ምርጡ ጨዋታ የምሬን ማጋነን አይሆንብኝ። ትሮሳርድ ትችላለህ፣ እናቴን የምሬን ትችላለህ። የመጀመሪያው ጎል ራሱ የገባ ሳካ ያገባው ጎል በእነሱ ጥፋት ነው እንጂ በጣም ነው የከበዷቸው። በጣም ፕሬሲንግ ላይ ሳካን እንዴት ይስደደው ሳካን መሀል ላይ ዣካ ኳሱ እንደፈለገ ያሽሞነሙነዋል። አጥቂዎች ኧረ ሰንደርላንድ ከባድ ነው የምሬን ነው። ለዋንጫ ከባድ ነው ዘንድሮ፣ ከባድ ነው ሰንደርላንድ
በሚካኤል እንግዲህ አርሰናል እንግዲህ ነጥብ ጣለ። ያራዳ ልጆች ከኛ በ7 ነበረ ወረድ አለና በ5 ይኸው እንዲህ እያልን ነው እኛም ያጣነ እንደርስብሻለን። ነገ ሲቲን ስትደክላት ጠብቅ። ማንቸስተር ብቻ እኮ ነው ሰንደርላንድ ማሸነፍ የሚችለው ዘንድሮ። ለማንም የማይመለስ ክለብ መሆኑን አሳይቷል። ዛሬም ግራኒት ዣካ እንዴት ነው የሚችለው? እንዴት ነው የሚችሉት? ሁሉም ብራያን ቦቢ ወይኔ ጉዴ ፈላ። እንዴት ነው የምትችሉት? እስቲ ባቻ ውጤት ተደሰቱ። ወትሮም ሰንደርላንድ አመጣጡ ለለንደን ክለቦች ነው። ያራዳ ልጆች እንዴት ነው ጨዋታው? አድመጠኝ ያራዳ ልጅ ማለት ነው። ብሬንትፎርድን፣ ዌስትሃምን፣ ቼልሲን በሚገባ አሸንፎ 9 ነጥብ ወስዷል። ከነዚህ 3 ቡድን ከክሪስታል ፓላስ እና ከአርሰናል ደግሞ 1 ነጥብ ወስዷል ማለት ነው። ለለንደን ክለቦች መሳቅ አቁሚያ የፊት ጥርስ የለውም። ሲጀምር ሰንደርላንድ ከለንደን ክለብ ጋር ምንም ጥያቄ በሌለው መልኩ ነው ማጫወት። አልስቅም አለ በቃ። አንተ ከታች መጣ እንደዚህ ሙርሙራት በላ። አንተ ትረጋጋለህ እንደሆነ ተረጋጋ በቃ። አትፈንዳ እንዴ! ለማግባት አይደለም ለመሞከር ቅር የተሰኘን መከላከል ላይ 2 ጎል ማግባት የዋዛ ነው ብለህ እንዳትቀልድ ያረዳል። የዋዛ አይደለም። ሰንደርላንድ ሊቀልድ ደግሞ አልሞት ባይ ተጋዳይ በቃ። እንዴ ትሮዛርድ እኮ ያስቆጠረው ጎል እንኳን ደግመ ለመነሳት ለመቆምም በቃ አስቸጋሪ ነው። ግን ሰው ይሁን ምን እንደሆነ ተዋፋ አከፋፈቱ ራሱ እንዴት እንደሆነ እንጃ። ኬት እንዳመጡትም ተአምር ሰርቶ ወጣ በቃ። ለንደን ክለቦች ላይ ችግር አለብኝ ብሏል። በ5ቱም የለንደን ክለቦች ሽንፈት አልቀመሰም። ያራዳ ልጆች በገጠማቸው ማለት ነው። አይ ብሶብኛል እያለ ነው። ሼር ኮፕሊንክ አድርጋችሁ ሀሳብ አስተያየታችሁ እንዱብ አድርጉት። ያራዳ ልጆች አይ እግዚአብሔር በቀሉ ነሽ አለ። ኧረ እናቴ ትም ዛሬ ማለት ነው ረካው ይሄን ትበላለህ። 3 ፖይንት ኤፍሲ ይልሃል። ተሰጠሽ ጥግሽ። ወይኔ ሰንደርላንድ እኮ ማለት ነው ማንንም አያሸንፍም ነበር። ከእናንተ ጋር ወጣ። ወይኔ ረካው ዛሬ ረካው። እንደዚህ ደስተኛ ሆኜ ብቻ ማለት ነው ነገ ማንሲቲ እንዳይጥል ብቻ ነው የምፈራው በቃ ቋጠሮን እንጂ ሌላው ሁሉ ዜፍ ነው። አርሰናል በመጣሉ ማለት እስቲ እንደኛ ደስተኛ የሆነ እስቲ ኮሜንት ላይ አለን በሉ። አርሰናላችሁ ወጥቷል። ወይኔ ራሴ ሊያመኝ ወይ ራሴ ምንድነው? 2 ጎል ይገባብናል። 2 ጎል በ41 ቀን ውስጥ እኮ 1 ጎል እንኳን ገብቶብን አያውቅም። ዛሬ 2 ሰንደርላንዶች እንዴት ነው የሚችሉት? ምን አይነት ጎል ነው የገባብን? ሁለተኛው ጎል ጥቁር ስለሆነ ነው። በፍጹም የማይገባ ኳስ። ጋብሪኤል በዚህ ራራ በዛ እንዴት ነው የነካው? ኳሱ በጣም ነው የሚችል። ወይኔ ጉዴ! ትሮሳርድ ደግሞ ዛሬ ትሮሳርድ እንዴት ነው የምትችለው? ምን አይነት የሚያምር ጨዋታ ነው የጨዋታው። እግዚአብሔር እንዴ! በዚህ አለና 90 ዲግሪ ላይ ምን አይነት ሰው ነው? ሰንደርላንዶች ይችላሉ ግን በጣም ማለት ነው። ፈርስት ሃፍ ላይ አልቻልናቸውም። ሰከንድ ሃፍ ቀጥቅጠናቸዋል። ወይኔ ዙቢሜንዲ አንግል የገጨበት ዙቢሜንዲ። ወይኔ ዛሬ ማሸነፍ ነበረብን። ነገ ሊቨርፑል ከሲቲ ነው። በቃ ዛሬ ግዴታ ማሸነፍ ነበረብን። ግዴታ ደስተኛ ነበር ምን ወይኔ ሳምንታችንን አቻ አርሱ ምን ነው 2 ጎል ገባብሽ? ኦን ታርጌቱ የት ሄደ? 1 ጎሉ ሴት ሄደ። ሲጀመር ማለት ቁም ነገር በቃ ወደ እንትኑ ስንመለስ አብሮኝ የዋለ ይፍረድ። ጌታ ምስክሬን ነው የምላችሁ 2 እኩል ያልቃል ነበር ይህን ጨዋታ ያልኩት። አብራችሁኝ የዋላችሁ ኮሜንት ላይ እፈልጋችኋል። በቃ ሰንደርላንድ ምን ያህል ገገማ ቡድን እንደሆነ ተናግሬ ነበር ከቼልሲ ጌም ጊዜና ብዙዎቻችሁ ሙድ ይዛችሁ ነበር። ይኸው አርሰናል ላይ ደረሰ እና የቼልሲን ሪከርድ ልሰብር ይሄኗ እኔ ደግሞ ካሸነፍኩ በኋላ ማለት ነው መጥቼ ደግሞ ድጋሚ ይፎክራሉ። ብዙዎቻችሁ ማለት ነው እንደ አርሰናል ደጋፊ ይሄ ውጤት ማለት ነው የሚያቃጥል ሊመስላችሁ ወይ ደግሞ ይሄ የሚያናድ የሚያበሳጭ ሊመስላችሁ ይችላል። አያበሳጭም። በቃ ኖርማል ውጤት ነው፣ እንደማንኛውም የሚያጋጥም ነው። በእግር ኳስ ላይ አቻ አለ፣ ማሸነፍ መሸነፍ ያለ ነው። ገብቷል። ትንሽ ይሄ የሚያበሳጨው ተመርተን ካምባክ አድርገን ከዛ በኋላ ገብቶብን አቻ መውጣታችን በቃ ትንሽ ያናድ፣ እሱ ነው የሚያበሳጨው። ከምንም በላይ ግን ራያ እንዴት ስራ እንደፈታ የገባኝ ዛሬ ነው። ምን አይነት ታይሚንግ ነው የሚጠቀመው እንዴ? ሁለተኛው ጎል በምን አይነት መንገድ ነው የገባብን እንዴ? አወጣጡ ልክ ነው ወይ? ልክ እኮ አይደለም ጀማው፣ ልክ አይደለም። ታይሚንጉ ልክ አይደለም በፍጹም ማለት እንዴ። ማካኒሽ ራሱ በጣም ሲዲ ነው በቃ ማለት በሱ ደረጃ ይሄን እንኳን መከላከል መቻል ነበረበት። ማን እንዴት ነው ለቴስታይ ይሁን ብቻ በዚህቻ እንወቃቀስን፣ በቃ በዚህቻ እንወቃቀስን። ማን ቢሆንም ግን ምን ያህል የማጥቃት አማራጭ እጦት እንዳለብን እንደገና አርቴታ ኢዜን ከሚቀይሩ ይልቅ እኔ ዝም ብሎ ሜሪኖን አስወጥቶ ማለት ነው ኢዜን እዛው ቢያስቀራትን ይሁን የትኩረት ማዕከል ትሆን ነበር እሷ። ታውቃላችሁ አይደለ?
ግን ነድጃለሁ ጀማው አልዋሻችሁ ቀጥልን ያልኩት በተለይ ደግሞ ከምባክ አርገን ማለት ነው አቻ መውጣታችን በጣም ያቃጥላል እኛ እኮ እንደማንም ደጋፊ እኮ በአቻ እኮ መጨፈር እኮ እንችል ነበር እኮ ግን እኛ አቻ የሚያስጨፍረን ቡድን አይደለንም ገብቷል አይደለ በጣም ነው የሚያቃጥለው ንድድ ነው የሚያደርገው ግባለት እዚህ ኦን ታርጌት ተሞከረብኝ ምናምን አረ በጣም አረጣችሁብን እኮ በኢየሱስ ስም 2 ጎል ጠጥተን የወጣው ፕላስ ደግሞ በሜዳው አምቢትን የነበረውን ሰንደርላንድ ሄደ ልታሸንፍ ለዛውም ጎል ሳይገባብን ሲጀመር ተናግሬያለሁ ባለፈው ቪዲዮ ስሰራ እስኪ አሁን ታፍታፍ የሆኑ ትሪፖችን ሄደሽ እንዴት መወጣት እንደምትችይ እናያለን ብያለሁ ፕሪሚየር ሊግ ላይ ነው እየተጫወታችሁ ያላችሁትሽ ኦን ታርጌት ተሞከረብን አድጎ ላይ የማይገባብን ቡድን ምናምን ሌላኛው ግራኒት ዣካ ትችላለህ ጫቁናቸው እግዚአብሔር ሌላኛው ግራኒት ዣካ አረ በስመ አብ እዩት ሲያገቡ ራሱ እንዴት እንደተደሰተ ከዚህ ከአርሰናል ክለብ ይወጣ አይመስል ጫቁናቸው ትችላለህ የሚገርም ፐርፎርማንስ ሜሪኖን ራሱ ተነስ ምናምን ሲለው ነበር በዚህ ሰዓት ለክለቤ ራሱ ማለመኘው ነገር ቢኖር ሰንደርላንድን ሄዶ አዌይ መቅጠም ግን እኛ ከናንተ እንለያለን ገባችኋል ሲጀመር አይገባብኝም የሚል ተስፋም ነበራችሁ እኮ ይሆናል መጀመሪያ ላይ ሰንደርላንድ በዚህ ሲዝን የማይጠበቅ ፐርፎርም እያደረገ ያለ ቡድን እግዚአብሔርን እኔ በስርዓት አውቄ ነበር እንደሚፈትናቸው ሲጀመር ትሮሳርድ ራሱ ሲያገባ በጣም ነው የተቃጠሉት ይችላል ትሮሳርድ ግን ምን አይነት ነገር ነው የተከላካይ ድክመት ተወለት እኮ በቃ እንዲሾት ፈቀደለት ለማንኛውም ትቀጥላለህ አሁን እኛ ሄደን ቤቲን እንሰጣታለን ማለት ነው ይቤ ብንጥል ራሱ ምንም መታችሁ አፋችሁ እንዳከፍቱ እኛ የምንጮተው ከሊቨርፑል ጋር ነው እናንተ የተጫወታችሁት ከሰንደርላንድ ጋር ነው ምንም ያህል ጠንካራ ቢሆን እኔ አርሰናል ማለት ነው ባርናቦ ሀያሉ ሜዳ ሄዶ ሲጫወት አይቻለሁ የእንግሊዙ ሀያሉ ክለብ ማንቸስተር ዩናይትድም ሄዶ ሲጫወት አይቻለሁ አንፊልድም ሄዶ ሲጫወት አይቻለሁ እንደ ዛሬ ግን እንደ ሰንደርላንድ ሜዳ የከበደው የለም ደጋፊው አትሞስፌሩ አቤት አቤት እሱ ራሱ 3 ነጥብ ነው 3 ነጥብ ማን እኔ አርሰናል እኮ እኔ በዚህ ልክ ሲከላከል አይቼው አላውቅም መራ አልመራ ለሱ እኮ ኖርማል እኮ ነው ሌላ ጎል ለማግባት ነው እንጂ አርሰናል ሲጣጣር ማቀው እንደዚህ እኮ በ7 ተጫዋች በ5 ተጫዋች ምናምን ሲከላከል እኮ ምናምን አይቻላል ያስታውቃል በቃ የሆነ ጎል እንደሚኖር ምናምን ነገር ያስታውቃል አትሞስፌሩ በል የተጫዋቾቹ ሞራል በል የሰንደርላንድ ተጫዋቾች ማለት ነው አርቴታ ራሱ በቃ ጨንቆት ነበር እኮ አርቴታ የምሬ ነው በቃ ሰንደርላንዶች ዛሬ ማለት ነው ወደዳችሁም ጠላችሁም ወያሎች ዛሬ ይሄ ነጥብ ያስፈልጋችኋል የምሬ ነው ምላችሁ ሲጀመር ያኛው ተጫዋች ነው ስተሰርቶ 1 ጎል ያገባችሁት እንጂ ይሄን ጨዋታ 2-1 ጨርሱት ነበር ማን የላችሁም በቃ የምሬን ነው እኔ ብዙ ጊዜ አርሰናልን አድንቄው አውቃለሁ በዚህ ልክ ግን ማለት ነው ሳትጫወት ሳትበልጥ ስትቀር ደግሞ አላደንቅም የፈለገ ፐርፎርማንስ ጥሩ ቢሆን አላደንቅም በቃ ይሄ ነጥብ ይገባዋል ለሰንደርላንድ ማለት ነው ክሬዲት መስጠት ያለባችሁ ተሸንፋችሁ ነበር እንደውም 1 ነጥብ ማለት ነው ለዛ ተጫዋች ስትሉ እንደውም ለማመስገን አለባችሁ የምሬን ነው ቀልዳለ እንዴ ምን አይነት ሰንደርላንድ ነው አንተ አርሰናል ውጤት ምናምን ማስጠበቅ ከባድ ነው ለአንተ እንዴ ታስቀጥል ምናምን ክሊንሺትን ምናምን 2-1 እየመራ ምን አይነት ቅያር ነው አንተ ሬ ሰንደርላንድ አሰልጣኝ ይችላል እግዚአብሔርን ቅያሩ በሙሉ እየሰራ ማለት ነው ልክ እንደ ትልቅ ቡድን ፕሬስ አድርጎ ምናምን ጫና አድርጎ ማለት ነው ቅርቅር አረገለት ቅርቅር 2-1 ያራዳ ልጆች 2-1 ቆንጅያ 15 ቀን ልናሳልፍ ነው አንተ ማንቸስተር ዩናይትድ አይደለም ሰንደርላንድ ላይ ጎል የማይገባበት ማለት ነው 2-0 ምናምን ሰንደርላንድ ዩናይትድ አይደለም ሰንደርላንድ ይችላል ሰንደርላንድ ልጅነት ነግሬያለሁ እያላ እኔ ከመጀመሪያው ነግሬያለሁ ዛሬ እንዴት እንደቋጠርክ ተሳካልኝ ነግሬያለሁ እኔ ነኝ እንደሚዘን ነው የምትፈልገው አንተ ነህ ሚዜ የምትሆነው ቦታዬን ጽድት አድርገሽ ጠብቂልኝ እመጣልሻለሁ ለማንኛውም ዛሬ ተሳክቷል ኦን ታርጌት አይሞከርብማ እንገናኛለን ጠብቂኝ ቦታውን ብቻ አስጠብቂልኝ ምንም ችግር የለም ሰንደርላንድ እንዴት እንደረካው ጠብቀኝ አቻ መውጣት እንደ ሽንፈት የሚታይበት ቡድን አርሰናል ማለት እኮ እንዴት ነው የቀበጥነው እኛ ግን እንዴት ነው የቀበጥነው ቅጥል ነው እኮ የሚያደርገው በጣም ያናድዳል እኮ አቻ መውጣታችን እስቲ ነው ግን we are top of the league በቃ ሊጉን እየመራ ነው ገብታችኋል አይደል አቻ መውጣት በአርሰናል ቤት እንደ ሽንፈት ነው የሚታየው ነው ብላችሁ ጀሞ እንዴት ይሄ ሁሉ ኦን ታርጌት ይሞከርብናል ጀሞ እንዴት 2 ጎል ይገባብናል ይሄ እኮ ነው እኛ የሚያናድደን እኮ ካቻው በላይ ተሸንፈናል ብዬ ነው ዛሬ ማስበው እውነት ለመናገር እንደ አርሰናል ደጋፊ ምክንያቱም ቀብጠናል ቀብረር ያን ኮሪያል የዚህ ኮስታራ ቡድን ደጋፊዎች ነን ገባችሁ በጣም ነው የሚያናደው እንደኔ ተናድጃለሁ በጣም ቅጥል ነው ያልኩት
አቻ በመውጣታችን ነው፣ በመሸነፋችን አይደል። አልተሸነፍንም። ሲኖ ዊ አር ቶፕ ኦፍ ዘ ሊግ ጀማ ያጋጥማል፣ ኖርማል ነው። ምንም ነገር በቃ ቢፈጠር 8 ጨዋታ ላይ ተከታታይ 8 ጨዋታ ጎል ያልገባበት ቲም እንዴት 4 ደቂቃ መከላከል ያቅቷል? 4 ደቂቃ ገብርኤል የሰራው ስህተት ያን የመሰለ የትሮዛርድ ጎል ክሬዲት ነው ያሳጣው። ፈርስት ሃፍ ተዳክሞ ነበር። ሰከንድ ሃፍ እኮ በቃ ትክክለኛው ዋንጫ ቲም አየን። እንደዛ ቲሙ ተመልሶ ያን ስፕሪት አይተን ገብርኤል ምን አይነት ስህተት ነው የሰራው? ምን አይነት ስህተት! 4 ደቂቃ የሚያናድ በቃ የያዝነውን ውጤት ነው አሳልፈን የሰጠናቸው። ለማንኛውም በጣም ከባድ ጨዋታ ነበር፣ በጣም ከባድ። ከኒውካስል ጨዋታ በኋላ ሌላ በጣም ከባድ ጨዋታ የነበረው ዛሬ ነበር። ይህን ጨዋታ ብናሸንፍ እንዴት ነው የወጣው? በመጨረሻ ላይ አኳስ እንዴት ነው የወጣው? ፈርስት ሃፍ አገባብን፣ ሰከንድ ሃፍ ያንን ኳስ አወጣው። ጭራሽ እኮ የማይወጣ ኳስ። ነገ ሲቲ ከሊቨርፑል ነው የሚጫወተው። ለማንኛውም ኖርማል ነው። ከ40 ምናምን ቀን በኋላ ነው አቺ ወጣ ነው ራሱ ጎል ራሱ የገባብን ከ40 ምናምን ቀን በኋላ ነው። ነገ ሲቲ ከሊቨርፑል ነው የሚጫወተው። ኖርማል ነው። ያው ያናዳል ውጤቱ ግን